አቢጌል ገና ከማውጣቷ የሰው ነፍስ አጠፋች ማለት ነው። እንግዲህ አርጁን በጣም ተናዶ ነበረ። ምክንያቱም ባለፈው ዕለታ መስተፋቅር አምጣልኝ ብላ እንዴትም ብሎ ይዞላት መጥቶ ከዛም በኋላ ለማን ነው እንዴት ነው ሰራልሽ እንዴ ሲላት፣ ግን ደግሞ እንደ የባተ ተጣላኝ እኮ ብላ ትነግረዋለች ማለት ነው። እና እንዴ ለራስሽ ነበር እንዴ የፈለግሽው አላት። አዎ ለራሴ ነበር የፈለግኩት። ምን ታመጣለህ? እኔ እኮ አንተ ወንድ አትመስለኝም፣ በጣም ነው የምታስጠላኝ። አዎ ለራሴ ነው፣ የሆነ ሰው እንዲያፈቅርኝ ፈልጌ ነው መስተፋቅር አምጣልኝ ያልኩ ትለዋለች ማለት ነው። ኧረ እባክሽ ኤቢ ይኸውልሽ እኔ አፈቀርኩሽ እንጂ የዚህን ያክል ምንም አላደረግኩሽም። እሺ ቆይ ደግሞ እሰራልሻለሁ አለ። እንግዲህ ድራግ ምናምን አጭሰው ከጓደኛው ጋር እንግዲህ ጓደኛውን ይዞ መጥቶ እንግዲህ በቃ ተደፋፍረው ወደ ቤት ይገባሉ። እንግዲህ ሰላም ደግሞ በምጥ ተይዛ ወደ ሆስፒታል ሄዳለች። ያው በሰላም ተገላግላለች፣ ወንድ ልጅ ወልዳለች ብላ ለናታን ነግረዋለች ማለት ነው። ማርቲ ሰላም ውድና የተከበራቸው የቻናል ቤተሰቦች ይህን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ። እንግዲህ ዳጣ ድራማ በጣም አስተማሪና በጣም ደስ የሚል ድራማ ነው። ከድራማው ጋር እንግዲህ መልካም ቆይታ ይሆንልን። ኤቪ እንግዲህ ሁሉንም ነገር ለማርቲ ነግራታለች። ነገር ግን ደረጀና ናታን ያመጡት አዲስ ሀሳብ በቃ የውሸት ነው ብለን ማርቲን ማሳመን አለብን ብሎ ናታን ሲነግረው እሺ ብሎ ተስማምቶ እንግዲህ አዎ አይታለች፣ ነገር ግን ልጇ አይደለችም፣ የውሸት ነው በቃ እንደ ልጇ ስለምታያት ነው ብሎ ደረጀ ይነግራታል። ኧረ እባክህ እኔ እኮ ቤቴ ውስጥ አንድ ነገር እንደተደረገ በጣም እርግጠኛ ነኝ፣ ግን ምን እንደሆነ ነው ማወቅ የተሳነኝ እንጂ ታውቀኛለህ ደግሞ ደሪ እኔ ላመንኩበት ነገር ምንም ቢሆን እኔ እንደማላቆም ስለዚህ እደርስበታለሁ ትለዋለች። እንግዲህ ኤቢ ሁሉንም ነገር በቃ ዝርግፍ አድርጋን የነገረቻት። ከዛ ደረጀ መጥቶ ከፈተላት በሩን ከከፈተላት በኋላ እንግዲህ የተለመደው ተግባሯን ቀጥላለች ማለት ነው። እነ ውሃንም ስትደባደብ እንዲሁም ገና ከመውጣቷ ምሳ ምን ልስራ ስትላት እንግዲህ ሰራተኛዋ ለዛ እንግዲህ ምን ልስራ ምሳ ስትላት በጥፊ መትታታለች ማለት ነው። እንግዲህ አስቡት ምን ልስራ ነው እንጂ ያለቻት ምንም አላለቻትም። ምክንያቱም እየጠየቀቻት ነው ምን እንደምትፈልግ። ነገር ግን መታቻት እና በጣም እያለቀሰች ውሃና ምጥን ደግሞ ሄደው አይዞሽ በቃ እኛ እንደበድብልሻለን እያሉ እንግዲህ እንትን ብለዋታል ማለት ነው ለዛን እና በቃ በጣም በሚገርም ሁኔታ ምንም ነገር ነው ያልተቀየረችው ማለት ነው። አብጌል ምንም አልተቀየረችም። አባቷም እኔ ብሞት እንኳን ደረጀ ማለት ነው እኔ ብሞት እንኳን መቃብሬ እንዳትቆሚ ብሎ አስጠንቅቆ ነግሯታል። እና ምንም ቢሆን አባቷ ነው፣ ጥፋትን ቢኖርበት አባቷ ነው። ይህን እንደዚህ ግን ማድረግ አልነበረባትም። እርግጥ ነው ማርታ ማወቅ አለባት። ነገር ግን ደግሞ በዚህ መልኩ አይደለም። ማርታ አሁን ከጭንቀት የተነሳ ለራሱ ታማለች። ድንገት ይህን ነገር ብሰማ በቃ ሌላ ችግር ሊፈጠር ይችላል፣ ትዳሩም ሁሉም ብትንትን ሊሉ ይችላሉ ብሎ አስቦ ነው እንጂ ሌላ ምንም ነገር አስቦ አልነበረም ማለት ነው ደረጀ። እና ይህንን ነገር ደግሞ ኤቢ በቃ የወሬ ጥማቷ ደፍቶ ሊጥላት ስለነበረ በቃ ነግራታለች። እንግዲህ በቃ ነፃ ሆነሻል፣ እኔ ይኸውልሽ በቁሜ እንደምትቀብሪ በጣም ጠንቅቄ ያቅሻለሁ። ነገር ግን እኔ ላንቺ ጥሩ አባት መልካም አባት ነበርኩኝ ለእናንተ ለልጆቼ። እኔ ምንም የሚቀርብኝ ነገር የለም ከዚህ በኋላ አብጌል። እኔ አባትሽ ቢኖር ኩራትሽ፣ መከታሽ፣ መጠጊያሽ፣ መደገፊያሽ ነበር አባት። ነገር ግን አንቺ በቃ ዝቅ አደረግሽ፣ ሞራሌን ሁሉ ነው የገደልሽው። እና እንግዲህ ከዚህ በኋላ እኔም እንደ ልጅ አላይሽም፣ አንቺም ደግሞ እንደፈለግሽ ብሎ ነፃ ሆነሻል ብሎ ከፍቶላታል ማለት ነው። እንግዲህ ናታን እንኳን ልጁ ያልሆነውን ናታን የጓደኛው ልጅ እንኳን እንዴት እንደሚያስብለት ማለት ነው፣ ለቤቱ ለዛ ትዳር እንዴት እንደሚጨነቅ እንግዲህ አበጌል ከሁሉም ያጣች እንትን ብላለች። እንግዲህ መጨረሻ ላይ በቃ ገና ዳጣን አላየቻትም ማለት ነው። እንደወጣው ዳጣን ነው መጀመሪያ ምገላት ስትል ነበረ። እና እንግዲህ አርጁን ባለፈው ለታ በጣም ነበረ የተሰማው፣ በጣም ነው የተናደደው ማለት ነው። እና እሱ ብቻውን አይደፍርም። ነገር ግን ጓደኛውን ይዞ መጣ። በቃ ያንን በቃ የሰከረ ሰው እንግዲህ በጣም
ከባድ ነው። ቤት ውስጥ ገባ ማለት ነው። ቤት ውስጥ መኝታ ቤቱን ሁሉ እየፈተሹ ኮምፒውተሩን፣ ያን ሌባ ነገር ነው። ኮምፒውተሩን ብድግ አድርጎ ሊያነሳ ሲል በጭራሽ እንዳትነካ እያለ እንግዲህ ኤቢን ብቻ ነበር የፈለጉት። ቢፈልጓት አጧት እና ኪችን ነበረች እና እንዳጋጣሚ ኪችን ነበረች። ስታያቸው ሌባ መስሏት ነው መሰለኝ አረንጁን ስታየው አንስታ የሆነ ዘነዘና የሙቀጫ ዘነዘና እንግዲህ በሱ መሀል አናቱን ፈርክሳ ጥለዋለች። ራሱን እንደዚህ ከመታችሁ በኋላም እንደዚህ ገፍትራ የኪችን ካቢኔቱ እንግዲህ እምነበረድ ነው። እሱም አናቱን ብሎታል። እንደዚህ ተሽቀንጥሮ ሲወድቅ በጣም በሚገርም ሁኔታ በጣም ነው የተጎዳው። በቃ መትረፉም አይታወቅም እንግዲህ ምክንያቱም ውሃን ለራሱ ውሃ እንዳጋጣሚ መታ ነበረ በዩ ብላት በዛ በውሃ እንግዲህ ህመምተኛ ናት። ያን ያክል በደንብ እንትናትን ነገሮችን አታገናዝብም። እና እንግዲህ መቼው አለቻት መታችሁ፣ እሷ ደግሞ ደገመችለት። በቃ እንግዲህ አርጁ ነው ይሄ ሁሉ ምክንያት ደግሞ በእሷ ምክንያት ነው። ምክንያቱም እሷ አልፈልግም ብላ እንኳን በስነ ስርዓት ብትነግረው ግን እሱ በጣም ስሜቱ የተጎዳው ምንድን ነው ለማን ነው እንዴት ነው ሰራልሽ እንዴ ብሎ ሲጠይቃት ለራሴ እኮ ነው ጭራሽ እኮ ጣላኝ ምናምን ብላ ስትነግረው ነው እንግዲህ በጣም የተናደደው። ቆይ እንዲያውም ለውሃና ለምጥም ቢላ ይዞ ሁላ መጥቶ ነበረ። የት ነው ያለችው እህትሽ የት ነው ያለችው ብሎ እንግዲህ በር በተቆለፈባት ሰዓት በተደጋጋሚ መጥቶ ነበር። አረ ተው አባዬ እንዳይመታ ሲሉት እንኳን በጭራሽ እኔ ከዚህ በኋላ ማንንም አልፈራም አባታችሁንም ማንንም አልፈራም ብሎ እንግዲህ ተደፋፍሮ እንግዲህ በድራጉም በምኑም ጨንበስበስ ብሎ ሄደው ነው እንግዲህ ይሄ ነገር የተፈጠረው። ኤቢ ደግሞ እንግዲህ ውሃ ደግሞ ማርቲ ደግሞ እንግዲህ ይዟ ሲሄድ በቃ ተደነጋግጣ ልትጠይቃት ነበረ ለሰላም የደወለችላት ማለት ነው። የደወለችላት ዳጣ ልጅሽ ናት ወይ ብላ ልትጠይቃት ነበረ። እና አረትዬ ምጥ ላይ ነኝ አለች። ወይኔ እኔ አፋር ብላለሽ የኔ ወድ እንዴ ምጥ ላይ ሆነሽ ነው እንደዚህ ስልክ የመለሽልኝ? ወይኔ በቃ ቻው ቻው ብላ እንግዲህ ቻው ብላ ቶሎ ብላ ያው መኪና ስላልነበረ መኪናውን ይዘልና ቶሎ በልና ብላ ለደረጀ ደውላ ትነግረዋለች። ከዛም እንግዲህ መጣላትና እኔ ምልህ ቆይ ግን እኔ ኤቢ ሁሉንም ነገር ነግራኛለች እውነቱን ትነግረኛለህ ሆይ ስትለው የምንድን ነገር ነገረችሽ? እንኳንም ነገረችሽ ማርትዬ። አዎ ብላለች፣ በእርግጥ ብላለች፣ ሰላም ብላለች። በቃ ነገር ግን ልጇ አይደለችም። የኤቢን ወሬ የማይረባ ወሬ ይዘሽ ነው እውነት እኔን ጠርጥረሽ ነው ማርትዬ አላት። እኔ ልጠረጥር አልችልም፣ ነገር ግን እንዴት ሰላም ያኖረችው እኛ ጋ ያደገችው እኛ ጋ መቼ አርግዛ መቼ ወላት ነው እስቲ እንግዲህ ልጇ ልትሆን የምትችለው? ይሄ አንድ ጥያቄ ነው የሆነብኝ። ሲቀጥል ደግሞ አንተ ደግሞ የሲሳይ ልጅ የጓደኛ ልጅ ናት ብለን ያመጣት እና በቃ ግራ ገብቶኛል። ጭንቅላቴ ሊፈነዳ ነው። ደሬ ልጇ ናት እንዴ? መቼ ነው የወለደቻት? እኔ እሷን ለመጠየቅ ብዬ ነበረ የደወልኩላት። አደዋወሌ ለዛ ነበር። ነገር ግን ምጥ እንደሆነች ሰማው እና ናን ቶሎ ብላ እንግዲህ ዳጣም ሄዳ ዳጣ እውነት ያው አንዳንዴ ልብ ይነግራል አይደለ? ዳጣ እንግዲህ እናቷ እንደሆነች አላወቀችም እስካሁን ድረስ። ነገር ግን በቃ የሰላም ነገር ግብግብ ነው የሚያደርጋት። በቃ እኔ ሰላም ምጥ ላይ ሆና ሰላም ሆስፒታል ሆና እኔ ምግብ አልበላም እኔ አልችልም። እንዴ ቆይ ግን ለምንድን ነው እንደዚህ የምትሆኘው ዳጣ አላት ናታን። እንዴ ሰላምዬ እኮ በጣም ትለይብኛለች። በቃ እኔ እወዳታለሁ ናታን አለችው። እኛም ከሁለትሽን እንወዳታለን። ነገር ግን ዳጣዬ ነገ እንሄዳለን። አሁን አባዬ ደግሞ ማንም ቅስቅስ እንዳይል ልጆች ቤት እንዳትመጡ ብሎናል። ስለዚህ እንዴት ብለን እንሄዳለን? ስለዚህ ነገ ነው የምንሄደው አላት። እንግዲህ ከምኝታው እንግዲህ ደረጀ እንደተነሳ ጠዋት ተነሳችና ደረጀ ገና አልተነሳም። ለራሱ ሄደችና ቀስቅሳ እንግዲህ እና እንሄድ አባዬና እንሄድ ወደ ሰላም። እኔ ማየት በጣም ነው የቸኮልኩት። ሰላምን ማየት ፈልጊያለሁ አባዬ ውሰደኝ አለችው። እንዴ ነይ ተኝ፣ ለምንድን ነው የማተኛው? እንዲህ በደረቅ ሌሊት የተነሳሽው ምን ሆነሽ ነው አላት። አባዬ እንቅልፍ እምቢ አለኝ እና እንሂድ፣ ወይ ደግሞ መኪናውን ቁልፍ ስጠንና እኔና ናታን እንሄድ ትለዋለች። አይ መጣሁ በቃ ቆይ ልተጣጠብ ልለባብስና እመጣለሁ፣ ተዘጋጂ። ለዛም መሄድ ከፈለገች ንገሪያት
ሁላችሁም ተዘገጃጁና አብረን እንሄዳለን አለ። እንግዲህ ያው ሰላምዬ እንግዲህ ያው በባለፈው በእርግዝናዋ ወቅት ተናግራ ነበረ ወንድ ልጅ እንደሆነ ዶክተሩን ጾታውን አውቃ ነበረ እና አሁንም ቢሆን ወንድ ልጅ ከነቃጭሉ እንግዲህ የሚያምር ወንድ ልጅ ወልዳለች ብላ ለናታን ነግረዋለች። ማርታ እንግዲህ ልብስ ይዛና ብላ የመጣው ናታን እንግዲህ ልብስ ሊወስድ ነበረ። ልብስ ገዝታ አስቀምጣላት ልብስ ሊወስድ ነበር። በድንጋጤ ስለሄዱ እሱን ይዛ አልሄደችም ነበረ እና ማርታ እሱን ለመውሰድ ነበር ሲመጣ እንግዲህ ወይዘሪት አበጊኤል እንግዲህ በቃ ልጁን በእርግጥ እሷን አፍነው የሆነ ሊወስዱ ነበረ አርጁንና ጓደኛ የመጡት። ነገር ግን እሷ ከየት እንዳመጣችው ከየት እንዴት በዛ ደቂቃ እንዴት ሀሳቡ ለራሱ እንደመጣላት ሰው መቼም በዛ በዘነዘና ውፍረቱ ዱላው ለራሱ ይሄ የሙቀጫው ትልቅ ነው እንግዲህ በጣም ወፍራም ነው እንግዲህ በዛ ነው መሀል አናቱን እየመታችው እንግዲህ ሰው መሀል አናት ሲመታ ደግሞ ደም ከፈሰሰው ወደ ውስጡ ስለሚፈስ ደሙ ያው በጣም ይጎዳል። እና እንግዲህ በጣም ነው የተጎዳው ናታን። ልክ ግብት ሲል በጣም ነው የደነገጠው። እሷ ራሷ ከመታች በኋላ ደነገጠች እና አታውቀውም። ይሄንን አርጁንን ቢሆን ትገለው ነበረ። እርግጥ ድፍረታቸው ምንም ቢሆን ውጭ ላይ ነበረ ይሄን ነገር ማድረግ የፈለጉ። እሷንም ቢሆን መምታት ምንም ካሉ ማለት ከፈለጉ ውጭ ላይ ነበረ እንዲሁ ስልክ ደውለው ወይ ምናምን። ነገር ግን ቤት ውስጥ ነው እንግዲህ እነሱን ለራሱ ያስጠይቃቸዋል። እንዴት ሰው ቤት ውስጥ ተገባላችሁ ተብሎ ይሄ ሁሉ ጥፋት እንግዲህ ያበጊኤል ነው። ደረጀ ደግሞ በጣም አዝኖባታል። አሁን እነሱ ነው እሷ አይደለችም ጥፋተኛ። በእርግጥ እሷም ጥፋት አለባት። ምክንያቱም ሰው መምታት አልነበረባትም። ያው ናታንም ደርሶላት ነበረ። ምንም አያደርጓትም ነበር። ያው ለማስፈራራት ነው እንጂ እንዲያውም ምን አለ አርጁን፣ እኔ ግን እንድትጎዳት አልፈልግም። እሺ ጓድ ይለዋል። አይ እኔ መጉዳት አለች። አንተ ደግሞ ምንድን ነው በልሳን አይደል እንዴ ተናገርከው? አሁን ምንድነው 30 ጊዜ ሀሳብን የሚያስቀያየረ ነገር አለው። አይ አይደለም፣ እኔ እኮ ያው መውደዱን እኮ ወዳታለሁ፣ ግን ደግሞ በቃ እንዴት እኔ እንደዚህ ታደርገኛለች? እንደዚህ እየወደድኳት እንደዚህ በወደድኳት ለምን እንደዚህ ታደርገኛለች ብዬ ነው እንጂ ልክ ነህ እና ብዙ እንዳትጎዳት እሺ ብሎ እንግዲህ እሱ ተደብቆ እያየ ነበረ በበር በዛ በኩል ሆኖ። ነገር ግን ያው በሚገርም ሁኔታ ያለ ኃጢአቱ ነው እንግዲህ አርጁ እንኳን ቢሆን መቼ ሲሆን እሱ ግን በቃ ያለምንም ምክንያት ነው እንግዲህ የተደበደበው። በጣም ተጎድቷል። ዱላውን ያየ መቼም በዛ ይተርፋል ማለት አይቻልም። እንግዲህ ወዲያው ተደነጋግጠው ደንግጠው ነው የቆሙት። ወደ ሆስፒታል እንኳን አልወሰዱትም ማለት ነው። ግን በጣም ነው የደነገጠው ናታን ለራሱ። እንግዲህ ሌላ ችግር ፈጠረች ከመፈታቷ። አስቡ እንግዲህ ደረጀ ግና ዛሬ ከመፈታቷ እንዴ ለዛን መማታት ልጆቹን ምጥንና ውሃ ለራሱ እየመታቻቸው እና ገና ከመፈታቷ ያን ሁሉ ጥፋት በአንዴ ማርታ ለራሱ አሁን በጣም ነው የምታዝንባት። ደረጀ ሲጀመርም አዝኖባታል። በቃ ከዚህ በኋላ እንደ ልጁም ስለማይመለከታት ምንም አይልም። እሷ ግን ማርታ ግን በጣም ነው የምትናደድ። እኔ እሷ ናት ፍታት ብላ እያስፈታቸው ማለት ነው ደረጀን። እና የኤቢ ነገር በጣም የሚገርም ጭራሽ ብሶባት ነው የወጣችው ማለት ነው። እንግዲህ አርጁንና ጓደኛው ትልቅ ወንጀል ነው። ሰው ቤት ያለ ምንም ነገር መግባት አይቻልም፣ ሰው ቤት ማለት ነው። እነሱ ግን ገብተዋል። ይሄ ራሱ ያስጠይቃቸዋል። እንግዲህ አርጁን በእርግጥ በስሜቱ ነው የተረማመደችው። እወድሃለሁ፣ አዎ እሺ እልሃለሁ ብላው ነው እንግዲህ ያንን የመስተፋቅር ነገር ይዞላት እንድትወደው ናታን እንድትወደው መስተፋቅሩን ይንትን ያላት ማለት ነው ያመጣላት። ነገር ግን በቃ ነገረችው መለሳ። ናታን ያንን ነገር ስላወቀ ምግቡን ስላልበላላትና በቃ ሁሉንም ነገር ለአባዬ ተናግሬ በቃ እሷን እንትን ማለት ነው የምፈልግ ስላለ ከዛ አንጻር ነው ማለት ነው እንደዛ ያደረገችው ኤቢ። እና በጣም ስለተናደደ ነው ይህን ነገር ያደረገው። አርጁን ንዶት ነው እሱ። ምንም አፈቅርሻለሁ ነው እንጂ ያላት ሌላ ምንም ያደረጋት ነገር የለም። እና እሷ ግን እንዴት በእርግጥ የማትወደውን ሴት እሱም ደግሞ ችክ ብሎ
መጠየቁ ስህተት ነው በእርግጥ ቢሆንም ግን ተወደድን ብለን ደግሞ እንደዚህ አጓጉል ነገር የማይሆን ነገር ማድረግ ደግሞ ዋጋ ያስከፍላል ማለት ነው። እንግዲህ አበጊኤል በቃ በሰላም ብታናገረው በሰላም እንትን ብትለው ኑሮ ጭራሽ እኮ እንደው ክብር እንኳን ምንም ክብሩ ቀርቶ እንኳን በሰላም አታናግረውም። እና የወደደና ያበደ አንድ ነው እንደሚባለው ያው እሱም ደግሞ ፍቅር ሆኖበት ነው። አባቷም አስፈራርቷታል፣ እስር ቤቱም ታስሯል። ከልቡ እንደሚወዳት እሷ ናታንን እንደምትወደው ያን እሷንም እሱም ደግሞ እንደሚወዳት ማሰብ ነበረባት። ግን እሷ ምንም ማሰቢያዋ የተዘጋ ነው። ናታን የማይወዳትን በእርግጥ እልክ ነው ዳጣን እንዴት ያፈቅራታል በሚል ተልካሻ ነገር ነው እንጂ እውነት አፍቅራውም አይደለም ናታንን ለራሱ ግን እልክ ነው የያዛት። እና አርጁን እንግዲህ ከልቡ ነበር ያፈቀራት። የሁሉ ነገር የመጣው ደግሞ በራሷ ጥፋት ነው። በጣም ነው የሚያሳዝኑት። አሁን እንግዲህ ልጁም እንግዲህ ከተረፈ ወደ እስር ቤት ነው የሚገቡት። ከተረፈ ቀጣዩን ይዤላችሁ ቀርባለሁ ባይ